አይ መግማት መግማማት አይ መግማት መግማማት አሉ እማማ ዝናሽ። እኔ የምለው ሚስት ፍለጋ በድብድብ ሆነ እንዴ? ሽምግልና በድብድብ ሆነ? ወዴት ወዴት እየሄዱ ነው እነዚህ ልጆች ማለት ነው? እኔ እኮ በጣም የገረመኝ የአቤላ ነገር ነው። አቤላ እኮ ልክ እንደ ማዳም ባልቶብ ነው የተንጠለጠለው ትላንትና ማለት ነው። አቡሼ አንጠለጠለው እኮ ከግድግዳ ማለት ነው። ለማንኛውም ቤተሰብ የሩታዬ ወንድሞች ዚስ ማይ ኪንግ ዚስ ማይ ኪንግ የዛሬው እንግሊዘኛ ካልተቀላቀለበት አይሆንም። አብርሽ ግን ወዴት ወዴት እየሄደ ነው? ግን አብርሽ ከራሱ ጋር ነው ያለው? እኔ በአሁን ሰዓት ላይ አብርሽ ከራሱ ጋር አለ ብዬ አላስብም። ጭራሽ እኮ የአማቾቹን ግቢ እንደ ከበሮ ደለቀው እኮ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው ትላንትና ነፂ ልጄን ብላ የሆነች ልጅ አንጠልጥላ መጥታ ነበረ ማለት ነው። ቤተሰቦቼን እስከዛሬ ድረስ ደብቄባችኋለሁ ምናምን ምናምን ብረብር እያረች ቪዲዮ ሰርታ ነበረ። በሱ ቪዲዮ የሆነ ሀሳብ አስቀምጬ ነበር ማለት ነው። እና ሊበሉኝ ሊጉመጠመጡኝ ማለት ነው። እኔ የተናገርኩት እጅግ በጣም ደስ የሚል ኮመንት እንጂ ስድብ አይደለም። ቪዲዮም እየሰራሽ ትሰድቢያታለሽ፣ ኮመንት መጥሽ እኔ የምለው ሴት ልጅ ነሽ፣ ሴትነትሽን ዝቅ አታድርጊ ማለት ለእናንተ ስድብ ነው። አያችሁ፣ ለእናንተ ስድብ ሆኖ ነው የታያችሁት ማለት ነው። ለእሷ ግን ውስጧን ስለነካት ጭንቅላቷን ስለነካት ኮመንቴ ድርግም አድርጋ አጠፋችሁ ማለት ነው። የኔ አነጋገር ስድብ ሆኖ ከታያችሁ ዛሬም ደግሜ ደጋግሜ እነግራችኋለሁ። በደንብ አድርጋችሁ ጆሮአችሁ ጥርግርግ እያደረጋችሁ አድምጡኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮዬ በአብርሽና በሩታ እንዲሁም ደግሞ በነፂ ነው ማለት ነው። እንግዲህ የመጀመሪያው ዋና ጉዳዬ ስለ አብርሽ ጉዳይ ነው ማለት ነው። አብርሽ ግን ወዴት ወዴት እየሄድክ ነው እንዴ? ሩታ ቃል ድረካት እንዴ? እንደዚህ በእንደዚህ ሁኔታ ተደባድበህ የምትመልሳት ማለት ነው። ምን የሚሉት አሁን ምን ለማለት ነው? አማቾች ጋር ሄደ በራቸው ልክ እንደ ከበሮ የደለቀው ማለት ነው። አሁን ቤተሰቦቿ አከበርካቸው ነው የሚባለው ወይስ አቀለልካቸው? ለእኔ አቀለልካቸው ነው የምለው ማለት ነው። በምንም ተአምር የፈለገው ነገር ቢመጣ ሚስት የተቀመጠችበት ቤት እንደዚህ አይደለቅም ማለት ነው። ሲቀጥል ማለት ተረጋግተህ ነው እንጂ ተነጋግረህ ነው እንጂ ችግርህን መፍታት ያለብህ። እንደዚህ በዱላ እንዲህ ተማተ እንደዚህ ታግለ እኔ ያሳስበው እውነቴን ነው የምላችሁ አሁን ላይ እልክ የተያዘ ነው የሚመስለኝ አብርሃም ማለት ነው። የእውነት ሩታን ፈልጓት ሩታን አክብሯት ሳይሆን እልክ ተያይዞ ከሩታ ጋር እልክ የተያያዘ ነው የሚመስለው ማለት ነው። ያው ማለት በሚሰሩት ነው እኛ ቪዲዮ ማለት እኛ ሀሳብ አስተያየት የምንሰጠው እንጂ የሚሰሩትን ነገር ሳይገባን ቀርቶ አይደለም። አንዳንዶቻችሁ ፈራ ናችሁ እናንተ። እነሱ እኮ የሚሰሩት ድራማ፣ እኛ በሚሰሩት ነው ቤተሰብ ሀሳብ አስተያየት የምንሰጠው ማለት ነው። አንዳንዶቻችሁ አላችሁ ጥልዝ እንደዚህ አይነት ሀሳብ ስንሰጥ የሆነ ጥላቻ የተሞላበት ጠልተናቸው ወይም አብርሽ ጠልተነው የምንናገረው የሚመስላችሁ አላችሁ። አንዳንድ ዶንቆሮ በተለይ የቲክቶክ ላይ የምትውሉ ላይቭ ላይ ቁጭ ብላችሁ የሰውን ስጋ ስትበሉ የምትውሉ ስራ የሌለባችሁ ለእናንተ ማለት ነው። እኛ በሚሰሩት ቪዲዮ ነው ሀሳብ አስተያየታችንን የምንሰጠው ማለት ነው። እናም ሽምግልና በእንደዚህ አይነት መልኩ የለም። አንድ ሰው የጥፋተኝነት ስሜት ከተሰማው ትላልቅ ሰዎችን ይዞ ሚስቱ ያለችበት ቦታ ይሄዳል እንጂ ጎረምሳ ወጠጤ ጎረምሳ የሰፈር ጎረምሳ ሰብስቦ ሄዶ የሰው ግቢ አያንኳኳም በምንም ተአምር ማለት ነው። ሺህ ጊዜ እዛ ግቢ ላይ ብትቀመጥ ሚስቱ እንኳ እንደዛ ሊያንኳኳ አይችልም። እነዚህም ቤተሰብ አከበራቸው ሳይሆን አቀለላቸው። አያችሁ፣ ሚስቱ ስለማያከብር ነው ቤተሰቦቿን ያላከበረው ማለት ነው። አብርሃም ለሩታ ክብር ቢኖረው ወይም ቢያከብራት ቢወዳት የተቀመጠችበት ቤት በእንደዚህ አይነት መልኩ አያንኳኳም ነበረ። እና የትላንትና እውነቴን ነው የምላችሁ እንግዲህ ዱላ ቀረሽ ድብድብ ማለት ነው። ምን ዱላ ቀረሽ ተደባደቡ እንጂ ዱላ ይዘው ማለት ነው። አቤላ ደግሞ እየሮጠ አጠና ይዞ የተቀመጠ አጠና
ከማጠሯ መወጣጠሯ እንደዛ ሲያንጠለጥልህ በመጀመሪያ መች እንኳ እጅህን ሰነዘርክ? ጭራሽ እኮ አንተ ሽንፈት እኮ ነው እዛ ሄደህ እንትን ዱላ ያመጣው ማለት ነው። ለማንኛውም እኔ የሩታ ወንድም ግን ትላንትና የመጣው ንግግሩ እጅግ በጣም በሳል ደስ የሚል ልጅ ነው ማለት ነው። ምንድን ነው ያለው? አሁን እዚህ የመጣው ምንድን ነው ጠለፋ ልታካሄድ ነው ወይ የመጣው ብሎታል ማለት ነው። እውነት ነው። አብርሃም አመጣጡ ጠለፋ የሚያደርግ ነው የሚመስለው ማለት ነው። ወይም ደግሞ በድሮ አባባል ሾኮ ካንቾ ለመግባት አንድ ወንድ ልጅ በቤተሰብ ታይታ አንድ ማለት የሚወዳትን በቤተሰብ ታይታ አይ ልጃችን ለእናንተ አትሆንም ለሱ አትገባውን ሲባል ምን ያደርጋል? ጠለፋ ሊያካሄድ በሯ ድረስ ጎረምሳ ይዞ ይሄዳል ማለት ነው። ወይም ደግሞ በር ሰብሮ ከገባ አልወጣም ይላል ማለት ነው። ልክ እንደዛ ነው። በቃ እቃቃ ጨዋታ ትላንትና እየተጫወተ የነበረው ማለት ነው። አንተ ምን አለበት አብርሃም ማለት ነው ለሌሎቹ ማስተማሪ እንዲሆን ትላልቅ ሰዎችን ይዘህ ሄደህ ይቅርታ አጥፍቻለሁ ብትል ማለት ነው። አሁን እንደዚህ ብትል አስተማሪ ነገር ነበር። አሁን ትላንትና በሰራኸው ስራ በአብዛኛው ኮመንታተሮች ትዳር እንደዚህ ከሆነ ለምን ጥንቅር ብሎ አይቀርም? ትዳር በእንደዚህ አይነት መልኩ ከሆነ እንደሆን አላህ ከእንደዚህ አይነት ትዳር ያውጣችሁ። በቃ ወጣቱ ትዳርን እንዲጠላ ነው እያደረግከው ያለው አብርሃም ማለት ነው። አሁንም ቆም ብለህ ለማሰብ ሞክር። የምሰራቸውን ስራዎችን ለማስተካከል ሞክር ነው የምለው ወንድሜ ማለት ነው። ቤተሰብኛ አሁን እኔ መጥፎ ነገርን ከዚህ በኋላ አይወጣኝም። ብዙ ነገሮች በውስጥ እየተነገረኝ ነው ያለው ማለት ነው። ጥሩ ነገርም እንደሚመጣ ቤተሰብ ጠብቆ አትናደዱ። ነገር ግን ደግሞ ቪዲዮ ስትሰሩ ሰዎችን የሚያስተምር ሰዎችን የሚያዝናና ነገር ብትሰሩ መልካም ነው። በአሁኑ ሰዓት ላይ በቃ የሆነ ትዳርን እንዲጠላ ትዳር እንደዚህ ከሆነ ለምን ጥንቅር ብሎ አይቀርም እንዲሉ ወጣቶችን ትዳርን እንዲርቁት እንዲሸሹት እያደረጋችሁ ነው ያላችሁት ማለት ነው። አብርሃም አሁን የሚሰራቸው ስራዎች ከሩታ ጋር ግብግብ የሚያያዝበት እንትን ፓርት እውነቴ ነው የምላችሁ ልክ እንደዛ ነው። ኮመንቱ ካያችሁ ትላንትና በደንብ ካነበባችሁ ኮመንት እንዳለ እንደዛ አይነት ነው። ወጣቱን በቃ ትዳር እንደዚህ ከሆነ ለምን አይቀርም? ከእንደዚህ አይነት ትዳር ይሰውራችሁ። ያስጠላል። እንደዚህ አይነት ከምታረግ እንደው ትምህርት የሚሰጥ ነገር ሽማግሌዎች ይዘህ መጥተህ እነዚህ ልጆች በተረጋጋ መንፈስን ብታናገራቸው እኔ ሚስቴ ናት ምናምን ብለህ የሆነ አስተማሪ ነገሮች ብታረገው መልካም ነው ብዬ አስባለሁ። ቤተሰብ የእነሱ ጉዳይ በዚህ ላይ እንትን ልበልና ወደ ነፂ ሊሄድ ማለት ነው። ትላንትና ነፂ ይዛ የመጣችው ቪዲዮ ማለት ነው። በሱ ሀሳብ አስተያየት ሰጠሁኝ ማለት ነው ቤተሰብ እና ሊጉመጠመጡኝ ሊበሉኝ እኔ አሁን ነፂን የሰደብኩበት ፓርት አለ። እኔ ስድብ እንደዚህ ጠጠር ያለ ስድብ ተሳድቤ አላውቅም። ምናልባት የሆነ ነገር ነካ ላረግ እችላለሁ፣ ነገር ግን አልሳደብም። ትላንትናም የተናገርኩት ትክክል ነኝ። ሴት ልጅ ነሽ፣ ራስሽን ዝቅ አታድርጊ። ለቪዲዮ ለቪዩ ብለሽ ወይም ለሰብስክራይብ ወይም ደግሞ ለዩቲዩብ ዶላር ብለሽ ብያለሁ። እሷንም ብቻ ሳይሆን ነፂንም ብቻ ሳይሆን ነፂን የመሰሉም ሴቶች ለዩቲዩብ ብለው ለሰብስክራይብ ብለው ለቪዩ ብለው ራሳቸውን ለሚያረክሱ በሙሉ ነው መልእክቴን የማስተላልፈው ማለት ነው። ገባችሁ? ዩቲዩብ ጥሩ ነገር ሰርታችሁ መታችሁ ትንሽ ማግኘት ትችላላችሁ። ሴትነታችሁ ዝቅ አድርጋችሁ ያልሆነ ስራ ሰርታችሁ ብዙ ከምታገኙ ማለት ነው። አንደኛ ራሳችሁን ትረክሳላችሁ፣ ሴትነታችሁ ታረክሳላችሁ፣ ቤተሰቦቻችሁን ታሰድባላችሁ። እኔ ትናንትና የተናገርኩት ሴት ልጅ ነሽ፣ ገንዘብ ሰርተሽ በጉልበትሽ ማምጣትን የምትችይው ነገር ነው። ክብርሽ ግን በምንም ተአምር ሺ ጊዜ ገንዘብ ቢኖርሽ በገንዘብ ገዝተሽ አታመጪውም። ስለዚህ ለምንድን ነው እንደዚህ አይነት የወረደ ስራ ምሰሪው? ልጇስ ብትሆን ኦኬ፣ ልጇስ ብትሆን እስኪ ብትሆንም እንኳ ከካሜራ ጀርባ ቤተሰብ ይዛ ትላልቅ ቤተሰብ ይዛ ቤተሰቦቿን ማሳመን ትችላለች። ይቺ ልጅ ጎትታ ሚዲያ ላይ ከማውጣት ማለት ነው። ለራሷ ኦኬ፣ ለራሷ ክብር አትጨነቅ፣ ለልጅቷ ጭንቅላት ለልጅቷ ሞራንን አትጨነቅም። እርግጠኛ ነኝ እኔ ልጇን አይደለችም ይቺ ልጅ ማለት ነው። የማንም ሚስኪን ልጅ ጎትታ መጥታ ይሆናል። አንድ እናት የቸገራት አንድ መለኪያ ቡና ተገዝቶ ተሰጥቷት ልጇ ሰጥታ ይሆናል እንጂ የእውነት የነፃነት ልጅ ሆና አይደለም። ስለዚህ የተናገርኩት ትክክል ነኝ። ሴትነትሽን ዝቅ አታድርጊ፣ ቤተሰቦችሽን አታሰድቢ። ለዩቲዩብ ለዶላር ወይም ደግሞ ለቪው እና ለሰብስክራይብ ብለሽ ሴትነትሽ ዝቅ አታድርጊ ማለቴ ጥፋት አይደለም። ጥፋት ከሆነ በአናታችሁ ተተከሉ።